ይችላሉ? እባክሽ አንዴ ላስረዳሽ። አንቺ በጭራሽ እናሰብሽው አይደለም። ዝም በይ እባክሽን ወረኛ። ትንሽ አታፍሪም እንዴ? ሌላው ይቅር፣ ለእኔ እኮ እንደዚህ መሆኑ እሱ ነው ተጠያቂ። እናትሽን እስር ቤት ነው ማስገባው እያለ እኮ እያስፈራራ ብር ለመቀበል ነው የሚሞክረው። እና ከእንደዚህ አይነት ሰው ጋር ነው አንቺ አብረሽ የምትሆኚው ነው ወይስ አንቺም አለሽበት? እናቴ ቆይ እንዴት እንደዛ ታስቢያለሽ? እኔ እኮ ልጅሽ ነኝ። እኔ ምን እልሻለሁ? ከዚህ በኋላ አንቺ ምንም ማድረግ ትችያለሽ። አንቺ እዚህ በነፃነት ትንቀሳቀሻለሽ። ቆይ ምን አይነት ጨካኝ ነሽ? ትንሽ እንኳን አታስቢ። እጇን ለፖሊስ ልትሰጥ ነበር እኮ ህይወቷን ያበላሸሽ። ወዴት ነው አልሚ? ገና እኮ አልጨረስም። ይኸውልሽ ስሚ፣ ምንም ግርግር አልፈልግም። አሁን ቀጥ ብለሽ ትሄጃለሽ። ተስማማን? በሰላም ብንሄድ ይሻላል። ሀዘን ላይ እንደሆንሽ አውቃለሁ። ለዛም በጣም አዝኛለሁ። እና አሁን ይሄን አዘኔታዬን እንድረሳ ታስገድሽ። በቃ እንሂድ፣ ሄደን ታሪኩን እንጨርሰው። ጀግናዋና ቆራጧ የሆነችው ብሌን ማለት ነው እንግዲህ የሰላምን ነገር ለማውጣት እጅግ በጣም እየታገለች ትገኛለች። ምክንያቱም ሰላም ካለችበት ጭንቀትና ካለችበት ነገሮች በሙሉ መውጣት አለባት። በአቶ በኃይሉና እንዲሁም ደግሞ በቃል ሴራ እሷ ወጥመድ ውስጥ መግባት የለባትም። እትዬ እውነት ልሻለውኝ እንግዲህ አልማዝ በህይወት አለች። እኔ ራሱ እህቷን አናግሬያታለሁ። ሲቀጥል ደግሞ የእሷን ድምፅም ሰምቼዋለሁኝ እና እንደዚህ መጨነቅም ማዘንም የለብሽም፣ አንቺ ንጹህ ሴት ነሽ በማለት እንግዲህ በአንቺ እጅ ምንም አይነት የጠፋ ነፍስ የለም። ስለዚህ እባክሽን ራሽን አታጨናንቂ በማለት እንግዲህ በነገረቻት መሰረት ማለት ነው። እንዲሁም ደግሞ ወይዘሮ ሰላም ግን ልታምናት አልቻለችም ነበር ብሌን ማለት ነው። ምክንያቱም ያላመነችበት ምክንያት ደግሞ አንቺ ስለምትወጂ ስለኔ ስለምታስብልኝ ነው እንደዚህ የምትይኝ እንጂ እንዳልጨናነቅ ሌላ ውስጥ እንዳልገባ የምታደርጊው ነገር ነው እንጂ እኔ እኮ ባይኔ አይቻለሁ፣ ባይኔ በብረቱ ነው ያየሁትኝ። ምክንያቱም አልማዝ ስትሞት አይቻለሁ በማለት ብትነግራትም ግን ደግሞ በፍጹም አይደለም፣ በህይወት አለች። እኔ እህቷን አናግሬያታለሁ። ሲቀጥል የእሷን ድምፅ ነው የሰማሁት፣ እባክሽን እትዬ እመኝኝ ብላ ነበር ማለት ነው። ግን ደግሞ ተይ ተይ ብሌንዬ፣ እኔ እንደራሴ ልጅ ነው የምወድሽ፣ ግን ደግሞ በእንደዚህ አይነት መልኩ እኔን እንድሸነገኝ አልፈልግም በማለት እንግዲህ ተናግራታለች። ያ ማለት እንግዲህ አሁን ላይ ወይዘሮ ሰላም ያው አልማዝ በህይወት እንዳለች አታውቅም ማለት ነው። ማወቅ አይደለም ምንም አልጠረጠረችም። በቃ የለችም ብላ ነው የምታስበው። ምክንያቱም ሙታ አይቻታለሁ ብላለች ማለት ነው። አምናለች ይህን ነገር ማለት ነው። ስለዚህ ብሌን ያደረገችው ነገር ምንድን ነው? እያንዳንዱን ነገር ለዳግም ከተናገረች በኋላ በምንም አይነት መልኩ ወይዘሮ ሰለሞን እኔ ልታምነኝ አልቻለችም። ስለዚህ ዳግም ማድረግ ያለብንን ነገር እኔ እናንተ እንደምንም ማድረግ አለብን በማለት እንግዲህ ከወሰነች በኋላ ቀጥታ ወደ እርምጃ ነበር የተጓዙት ማለት ነው። ሀሳባቸው እቅዳቸው በስተመጨረሻም ሊሳካ ሲል እንግዲህ አቶ በኃይሉ ፊት ለፊታቸው መጥቶ ግትር ብሏል ማለት ነው። እና ያው እንግዲህ አጠፋቸዋለሁ በማለት ሽጉጡን መዞባቸዋል። ግን ደግሞ አሁን ላይ ማለት ነው ይህ ነገር እንደምንም ማለት ነው የዚያን ሰዓት እንኳን ባይሳካላቸው በሌላ ጊዜ በእርግጠኝነት ይሳካላቸዋል ብዬ ነው የማስበው። ምክንያቱም እንግዲህ ሁላቸውም ዳግምም እንዲሁም ደግሞ ሳሚም ማለት ነው የቃልን ሴራ ለማፍረስ ሁላቸው ቆርጠው ተነስተዋል ማለት ነው። ስለዚህ ብሌን በባለፈው ፓርት እንግዲህ ዳግምና ብሌን እንዳሉት ሳሚ በደንብ ያውቃል በእርግጠኝነት ወይዘሮ አልማዝ በህይወት ትኖር አትኖር የሚለውን ነገር የሚያውቀው አንድና አንድ ራሱ ሳሚ ነው። ስለዚህ ሳሚን በመጀመሪያ ማግኘት አለብን ብለው ከወሰኑ በኋላ አዎ እሱን ማግኘት አለብን በእርግጠኝነት አንቺ ጠይቀሽው ደግሞ ምንም እምቢ የሚለው ነገር የለም ሳሚ ላንቺ ሊያደርግልሻል በማለት እንግዲህ እሺ ዳግም ግን ደግሞ እንደሱ እንድትለኝ በፍጹም አልፈልግም በማለት ቀጥታ ወደ ሳሚ ሰፈር ነበር የሄዱት። ሳሚ እጅግ በጣም ነበር የተበሳጨው። ምክንያቱም ደውላለት ነበር አስቀድማ ስትደውለት ለምንድን ነው ደግሞ የምትደውልኝ? ይሄኔ እኮ የሆነ ነገር ፈልጋ ይሆናል ለሆነ ለጥቅሟ ስትል ነው እኔ ጋር የምትደውለው እያለ እየተበሳጨ በነበረበት ሰዓት ላይ መንገድ ላይ ይገናኛሉ ማለት ነው። እና አሁን ላይ እንዲያግዙት ምክንያቱም እንዲያግዙት ነው የፈለጉት ማለት ነው ብሌንና እንዲሁም ደግሞ ዳግም ሳሚን ካገኙት በኋላ አሁን ላይ ወይዘሮ ሰላም እጅግ በጣም አስቸጋሪ ሁኔታ ነው ያለችው። እባክህን ሳሚ ይህን ነገር እንድትረዳን እንፈልጋለን። ስለዚህ ሰላም ራሷን አሳልፋ ለፖሊስ ከመስጠቷ በፊት
አሁን ላይ እንግዲህ እውነታውን አንተ ልታቅ ትችላለህ። ስለዚህ አልማዝ በህይወት አለች የለችም የሚለውን ነገር እንድትነግረን እንፈልጋለሁ እባክህን ሳሚ በማለት እንግዲህ ብሌንን ተናግረው ነበረ ማለት ነው። አንቺ እኔን አትፈልጊም፣ አንቺ እኔን የምትፈልጊኝ ለጥቅምሽ ነው በማለት ያን ጊዜ እንኳን እንደዚያ ሁኜ ሲሄድ ቆይ ብለሽ የሆነ ቃል እንኳን አልተናገርሽም፣ እንደዚያ ተበሳጭቼ ተናድጄ ሲሄድ ዝም ነበር ያልሽኝ በማለት እንግዲህ ለብሌን ይመልሳል ማለት ነው። ብሌንም እኔ በወቅቱ ምን ለማለት እችላለሁኝ? በቃ አንተ ተናደርክ፣ አትናድድ፣ በቃ ዳግምን ትቼ ከአንተ ጋር እመጣለሁ አልልህ። ምን ልል እችላለሁ? ዝም ብዬ ከማየት ውጭ ሌላ ምንም ላደርግ እኮ አልቻልኩም በማለት እንግዲህ ግን ደግሞ አሁን ላይ ዳግም ለምኖታል ማለት ነው ሳሚን። ወዲያውኑ ዳግም እባክን፣ ዳግም ሳሚን ነው የለመነው ማለት ነው። እና እባክን ሳሚ እኔ እናንተ አውቃለሁ ጠበኞች ነን፣ ብዙ ጊዜ ተጣልተናል። ግን ደግሞ አንተም ቢሆን ይሄን ያክል ክፋት የለብህም። ልብ በጣም ንጹህ ነው። እንዴ በሰውነት በጉልበት ብትመካም ግን ደግሞ ልብህ ንጹህ እንደሆነ በደንብ አውቃለሁ ብሏል። በነገራችን ላይ ነገሮቹ ስለሚያስገድሉት ነው ሳሚ ሲሰራ የነበረው። እንዲሁም ደግሞ በአቶ በኃይሉ በጣም ብዙ ነገር ደርሶበታል በነገራችን ላይ ማለት ነው። ራሱ ሳሚ በአቶ በኃይሉ ሁሉን ነገር ስለደረሰበት ቤተሰቦቹን ሁሉ ነገሮችን ስላጣ ማለት ነው አቶ በኃይሉንም ለመበቀል ነበር አብሎት ሲሰራ የነበረው። ነገሮቹ አልተሳኩለትም እንጂ ማለት ነው። ስለዚህ ሳሚ ማለት ነው በአንድም በሌላ ነገር ብዙ ነገሮችን ለዳግም እየነገረ ነበረ። ለአቶ በኃይሉ ቢገዛም ቢሰራም ብዙ ነገሮች ሚስጥሮቹን ራሱ ለዳግም ራሱ ከዳግም ጎን ነበረ ማለት ነው። ዳግምና ሳሚ ጠበኛ የሆኑት ስለ ብሌን ጉዳይ ነው ማለት ነው። ያው ዳግምም ስለሚወዳት እንዲሁም ደግሞ ሳሚም ብሌንን ስለሚወዳት በዚያ ምክንያት ነው ማለት ነው። ስለዚህ ዳግም ያለው ምንድን ነው? አንተ ንጹህ ልብ አለ። ስለዚህ ይህን ነገር ደግሞ በእርግጠኝነት ንጹህ ልብ ስላለ ዝም ብለህ ቁመህ አታይም። ያው ሰላም በጣም ከባድ እንትን ላይ ነው ያለችው። ሲቀጥል ደግሞ ቃል ደግሞ ያው የሰላምን ንብረት በሙሉ ለራሷ ልታደርግ ነው። ስለዚህ ተጫወተችባት ማለት ነው በማለት እንግዲህ ሲነግረው ሳሚ እጅግ በጣም ነበር የደነገጠው። በተለይ ስለ ገንዘቧ ስለ ንብረቷ በሙሉ አጠቃላይ በሙሉ ያው ቃል ወደ ራሷ ልታደርግ እንደሆነ ሲነግረው ማለት ነው በጣም ደንግጧል። ስለዚህ እሺ ችግር የለውም በቃ አልማዝ በህይወት አለች፣ አልሞተችም፣ አውቃታለሁ፣ የት እንዳለችም አውቃለሁ። ምክንያቱም እኔ በፊት አቶ በኃይሉ ጋር ስሰራ እኔ ነኝ እሷን ያመጣዋት፣ ቤቷንም አውቃለሁኝ። አሁን ሂደን እናመጣታለን በማለት ቀጥታ ወደ አልማዝ ቤት ነበር ያመሩት ማለት ነው። እና ሳሚ ይህን ነገር ያደረገው እንግዲህ ንብረቱን ሁሉን ነገር ማለት ነው ቃል ልትወስድ ነው ብሎ ሲነግረው እንግዲህ የሰላም ንብረት የሚገባት ወይንም ደግሞ መውሰድ የሚገባት ራሷ ብሌን ነች። ምክንያቱም ብሌን ትክክለኛዋ የሰላም ልጅ ስለሆነች ማለት ነው። እና ከዚህ በፊትም ሳሚ ብሏል ማለት ነው እኔ ላንቺን ነፍሴን እሰጣለሁኝ፣ ሁሉን ነገር አደርጋለሁኝ፣ እናትሽንም ንብረትሽንም በሙሉ አስመልስልሻለሁ፣ አይኔ እያየ ሌላው እንደዚህ ሲጫወትብሽ ዝም ብሎ ማየት አልችልም በማለት እንግዲህ ከዚህ በፊት እንግዲህ ለብሌን ቃል ገብቶ ነበር ማለት ነው። ስለዚህ ቀጥታ ማለት ነው ወደ አልማዝ ቦታ ነበር እየወሰዳት ማለት ነው። እና ቃልና ስለ ሰላም ጉዳይ ደግሞ በጣም እየተጨቃጨቁ ነበር። ምክንያቱም በሩ አልተከፈተም፣ ለምንድን ነው በሩ የማይከፈተው እያለች በጣም ብዙ ነገር እየቀወጠችው ነበር ማለት ነው። ብሌንም ስልክ በተደወለላት ሰዓት አሁን ላይ አልመጣም፣ በሩንም አልከፍተውም በማለት እንዲሁም ለቃል መልሳ ነበር። አየሻት አይደለ አንቺ ስላጠገብሻት፣ አንቺ እንደዚህ ስላልሻት ነው በሩን ጭራሽ አልከፍትም የምትለው። እማዬ ለሁሉም ነገር ተጠያቂ አንቺ ነሽ በማለት እንግዲህ ለፊት ለሰራተኛ ፊት እየሰጠሽ በማለት እንግዲህ ያው ቃል እናቷን በጣም ትቆጣታለች። እንግዲህ ጠበቃው ቁጭ ብሎ እያየ ነው በነገራችን ላይ እንዲሁም በቃል ድርጊት በጣም ነበር ያዘነው ማለት ነው። እንዴት ልጅ ሆና እንዴት አርፋ አትቀመጥም? ለምን ይሄን ሁሉ ነገር ታደርጋለች የሚለው ነገር በጣም እየታዘባት ነበር ማለት ነው። ሲቀጥል ደግሞ እኔ አልቸኩልም ብሏል። እኔ አልቸኩልም፣ ችግር የለውም፣ ልጅቷም ረጋ ብላ መንጣት ትችላለች። እንግዲህ ያው ጠበቃው እንዲወጣ ፈልጋ ነበር ቃል ማለት ነው። ጠበቃው ከወጣ ምን ብላለች ሰላም? ዛሬውኑ ሁሉን ነገር እንድጨርስልኝ ይፈልጋለሁ። የልጅ የሆነን ነገሮች በሙሉ የኔን የሆነ ነገሮች ወደ ልጅ እንድታደርግልኝ፣ እያንዳንዱን ነገር ሌላ ስራ እንድትይዝ በፍጹም አልፈልግም ብላ ጠበቃውን አስጠንቅቀው ነበር ማለት ነው። ጠበቃው ደግሞ እሺ ችግር የለውም ከዚህ ቤት እንደወጣውኝ አጠቃላይ መሆን ያለበትን ነገር አደርጋለሁኝ፣ ሌላ ስራ ምንም አልዝም፣ ያንቺን ስራ ነው ማስተካክለው በማለት እንግዲህ
ያው ራሷ ሰላምን ቃል ገብቶላታል እና ይህንን እንዲያደርግ ነው እንዲወጣ እየፈለገችው ማለት ነው። እና ችግር የለውም የሚያስቸኩል ነገር የለውም፣ እኔ ቁጭ ማለት እችላለሁ፣ ልጅቷ ተረጋግታ መንጣት ትችላለች፣ ቃል አንቺም ተረጋጊና ቁጭ በይ በማለት እንግዲህ ዶክተሩ ይናገራሉ። የሆነ ማማኛ እንኳን አይናገርም እንዴ? ዝም ብሎ ለመውጣት ለምንድን ነው ምክንያት የማይፈጥረው? ምንም ነገር የለኝም ይላል፣ ዝም ብሎ ይቀመጣል እያለች ጭራሽ ጠበቃውን ራሱ እንትን ማንጓጠጥ ጀምራ ነበር ማለት ነው። እና በጣም እየከነከናት ነበረ ወይዘሮ ሰላም። ምክንያቱም ብሌን ለምንድን ነው አልመጣም ያለችው? ለምንስ እንደዚያ ተናገረች? እሷ ደግሞ በእርግጠኝነት እኔን የሚጎዳ ነገር አንዳች ነገር አታደርግም። ሲቀጥል ደግሞ ይህን ሁሉ ነገር የማደርገው ላንች ነው ብላለች። ስለዚህ እኔን የሚጎዳ ነገር አታደርግም። ቆልፋ ብትሄድም የፈለገችበት ቦታ ብትሄድም እሷ ምንም ነገር አታደርግም፣ እኔንም የሚጎዳ ነገር አታደርግም ብላ ሙሉ እምነቷን ከብሌን ላይ ነበር የጣለችው። ምክንያቱም ያው ወይዘሮ ሰላም ስትጨነቅ፣ ወይዘሮ ሰላም ሲያማት፣ ሁሉ ነገር ሲሆናት ከጎኗ እንደምትሆን እንደ ልጇ ማለት ነው እንደምትንከባከባት በጣም ስለምታቅ ማለት ነው ብሌንን ስለምታቃት በጣም እንትን እያለች ነበረ። ሲቀጥል ደግሞ አይሳካልሽም እያለች ነበረ። ምኑ ነው የማይሳካላት? ቃል ምኑ ነው የማይሳካላት? ሁሉ ነገር የሚሳካላት እና ጥሩ የሚሆንላት እንዲሁም ደግሞ ብሌን ነች። ምን ለማለት ፈልጋ ነው እያለች ወይዘሮ ሰላም እያብሰለሰለች ነበረ። እንዲሁም ደግሞ ጠበቃው እኔ እንደዚህ አይነት ልጅ እንደዚህ ሲመልስና ሲናገር ያንቺን ልጅ ነው ያየዋት እና ምን ለማለት ፈልጋ ነው? ለምንድን ነው ረጋ ያላለችው? ለማንኛውም ረጋ እንድትል በደንብ መምከር አለብሽ፣ ሄደሽ ልጅሽን አናግሪያት በማለት እንግዲህ ጠበቃው ስለ ቃል ጉዳይ ያወራል ማለት ነው። እና በዚያን ሰዓት ነበረ ወይዘሮ ሰላም ሂዳ ልጇን አናግራ ይቅርታ ለማለት የፈለገችው ቃልን ማለት ነው። እና በሄደችበት ሰዓት እንግዲህ ሰላም የሰማችውን ነገር ማመን ያቃታት። ምክንያቱም ከአቶ በኃይሉ ጋር ያወራሽ ነበረ እና ቃል ሁሉን ነገር በሩ አልከፈታት ሲል በቃ ግራ ሲገባት በቃ አቶ በኃይሉ አለ ብቻዋን ለመብላት ነበር። በነገራችን ላይ አቶ በኃይሉን ይብን ራሱ ከጨዋታው ውጭ ልታደርግ ነበር። ምክንያቱም ሰላም እኔ አሞኛል፣ ሲቀጥል ደግሞ ራሴን ለፖሊስ አሳልፌ መስጠት እፈልጋለሁኝ፣ እንደዚህ ሁኜ በጣም ጭንቅላቴ በጣም ጭንቅንቅ ውስጥ ላይ መቀመጥ አልፈልግም፣ ንብረቶችን በሙሉ ለልጄ መስጠት አለብኝ ብላ እንግዲህ አመታ ነው ጠበቃውን ቤት ውስጥ ማለት ነው። እና በዚህን ሰዓት እንግዲህ እያንዳንዱን ነገር ለራሴ ማድረግ እችላለሁ፣ በተዘዋዋሪ በራሷ እጅ ፈርማ ንብረቷን አስረከበች ማለት ነው በማለት እንግዲህ ቃል እጅግ በጣም ተደስታ ማለት ነው አቶ በኃይሉን ከጨዋታው ውጭ አድርጋ ራሷን ለመጠቀም ነበር የፈለገችው። ግን ደግሞ አልተሳካላትምና ትዝ ሲላት አቶ በኃይሉ እንደሚያግዛት አወቀች ማለት ነው። ስለዚህ የግድ ስልክ መደወል አለብኝ፣ ይቺ ብሌን እዚህ ቤት አምታ እንዲሁም አልማዝን አምታ ነገሮቹን በሙሉ ከምታበላሽብኝ አስቀድሜ ለአቶ በኃይሉ መደወል አለብኝ። ከዚህ በላይ እስከ ዛሬ ከሆንኩባት በላይ ነው ለብሌን ክፉ መሆነው አሳያታለሁ እያለች ስትፎክር የነበረችው እንግዲህ ቃል በስተመጨረሻም አቶ በኃይሉ ጋር ትደውላለች ማለት ነው። አቶ በኃይሉ ጋር በደወለችበት ሰዓት ላይ በቃ ብሌን አሁን ወደ አልማዝ እንደሄደች አልማዝን ልታመጣት ነው፣ ስለዚህ በር ዘግታብኝ ነው እያለች እንግዲህ ስታወራ ነበር ማለት ነው። እና አቶ በኃይሉ ደግሞ ምንድን ነው አንቺ የምትጫወችው? ትናንትና እንደዛ ሄዳለች ልታመጣት ነው ምናምን ስትል ስሄድ ራሱ ምንም ነገር ያገኘዋት ነገር የለም። ምንድን ነው ያለቻት? ምክንያቱም አልማዝ ምን ብላለች? በቃ እንደፈለገች ቃል እንደፈለገች አንተን ታዞርሃለች እያለች ተናግራ ነበር እና አሁንም እየተጫወተችብኝ ይሆናል ብሎ ነበር አቶ በኃይሉ ማለት ነውና አሁን ላይ አዳምጠኝ፣ እኔ በጣም ተበሳጭቻለሁ፣ ተናድጃለሁ፣ እውነቱን ነው የምነግርህ ብሌን ሄዳለች አልማዝን ልታመጣ፣ ስለዚህ እንደምንም አድርገ ያዛት ትለዋለች ማለት ነው። በዚያን ሰዓት እንግዲህ አቶ በኃይሉን ስታወራ ራሷ ሰላም ሰምታለች ማለት ነው። እኔ ከአቶ በኃይሉ ጠብቅሻለሁ፣ ጭራሽ አንቺ አቶ በኃይሉ ጋር ታወሪያለሽ። ያ ማለት አንድ ላይ እየሰራችሁ ነው፣ የሆነ ነገር አላችሁ ማለት ነው እንዴ? እሱ እኮ ለእኔ ክፉ የተመኘልኝ ነው፣ እንደዚህ እንድሆን እንድሰቃይ፣ ብዙ ነገር እንድሆን፣ ራሴን እንዲሁም ለፖሊስ እንድሰጥ የሚያደርገው በፖሊስ ሊያስይዘኝ የፈለገ ሰው እኮ ነው። እንዲሁም ደግሞ እኔን እያስፈራራ ንብረት ሊቀበለኝ የሚፈልግ ሰው እኮ ነው። እንዴት ከሱ ጋር ታወሪያለሽ? እኔ እናትሽን እንዴት ከሱ ጋር እያወራሽ እኔ ከሱ ለመጠበቅ አንቺን እታገላለሁ፣ ጭራሽ አንቺ ከሱ ጋር እንደዚህ ትሆኛለሽ በማለት እንግዲህ ወይዘሮ ሰላም እኔ የመጣሁት አንቺን ይቅርታ ልጠይቅ ነበር፣
አንቺ ልጅን ይቅርታ ልጠይቅ ነበር፣ ግን ደግሞ አንቺ ይቅርታ የሚገባሽ ልጅ አይደለሽም፣ የፈለግሽውን ነገር ማድረግ ትችያለሽ በማለት እንግዲህ ወይዘሮ ሰላም ትመለሳለች። እማዬ እንደሰማሽው ነገር አይደለም፣ እንዳሰብሽው አይደለም እያለች እንግዲህ ወይዘሮ ሰላም የተናገረችው ነገር እንዲሁም ደግሞ ቃል ልክ አይደለም እማዬ፣ አንቺ እንደሰማሽው አይደለም፣ እኔ ከአቶ በኃይሉ ጋር እያወራው አይደለም፣ ስሚኝማ ተረጅኝ እያለች እየተናገረች ነበር። ግን ደግሞ በስተ መጨረሻም እንግዲህ አሁን ላይ እጅግ በጣም ኪሳራ ውስጥ ነው የገቡት አቶ በኃይሉና እንዲሁም ደግሞ ቃል ማለት ነው። መግባትም አለባቸው ብዬ አስባለሁ። እንግዲህ አሁን ላይ አልማዝን ይዞ እንዲሁም ደግሞ ዳግም ብሌን ሳሚ ሆነው ወደ ሰላም ቤት ለመምጣት ታሪኩን ሁሉን ነገር የግድ ማወቅ አለባት፣ ሁሉም ነገር መጨረስ አለበት በማለት እንግዲህ ሳሚ ምንም ነገር አልፈልግም፣ የሆነ ነገር እንዲፈጠርም አልፈልግም፣ አልማዝ ጭቅጭቅም አልፈልግም፣ በቃ ሁሉን ታሪክ የግድ መናገር አለብሽ። አንቺ ሀዘን ላይ ነው ያለሽው አውቃለሁኝ፣ ግን ደግሞ እኔ የሆነ ኃይል እንድጠቀም አታድርጊኝ በማለት እንግዲህ ሳሚ አጠቃላይ ሁላቸውን ይዞ በሚመለስበት ሰዓት ላይ እንግዲህ አቶ በኃይሉ ፊት ለፊታቸው ድቅን ብሏል ማለት ነው። እና አቶ በኃይሉ ሽጉጥ ነበር ያወጣው። ሽጉጡን ሲያነሳ ግን እውነት ለመናገር እኔ እንትና ነው ሳሚ ነው ያሳዘነኝ። ቀጥታ ሄዶ ከብሌን ላይ ነበር እንትን ያለው ማለት ነው፣ ብሌንን እንዲጎዳ ስላልፈለገና አሁን ላይ ምን ይፈጠራል የሚለው ነገር እጅግ በጣም አጓጊ ፓርት ላይ ነው ያለ ነው ማለት ነው። እንግዲህ አቶ በኃይሉ ማንን ሊያጠቃ ይችላል፣ ምን ሊሆን ይችላል የሚለው ነገር ሁላችንም በጉጉት የምንጠብቀው ይሆናል። በነገራችን ላይ እውነት ትዘገያለች እንጂ አንድ ቀን እውነቱ ትወጣለች ማለት ነው። ስለዚህ በእርግጠኝነት ሁሉም ነገር ይስተካከላል ብለን ተስፋ እናደርጋለን። ውዴ ቻናል ተከታታዮች ቤተሰቦቼ በያላችሁበት